ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳዝን መረጃ ነው የተሰማው። አንዱ ሊያገባ አንዱ ደግሞ እናቱ ሞታ ሳላያት እንዴት ትቀበራለች በማለት ባሱ ተቃጥሎ 35 ሰዎች ህይወታቸው አልፏል። አታልቅሽ ስፍስፍን ያደረገችኝ በጣም አሳዝናኛለች። እንዴ አክስቴ የሚያምርብሽ እወድሻለሁ ወላሂ ቆንጆ ሙስሊመቴ ነች። ልጅቷ ስታለቅስ ምንድነው እንባዋን ምናምን በእጁ ጠረቅ ምናምን ድጋፍ ሲያደርግ ነበር እና ግርግር ለሌባ ያመቻል ነው እና ነገሩ ብራዘር ብትጠነቀቅ። ቆንጆ የሆኑ ሰውቶችን ደካማ ሆኖችን ታዋቂ ሰዎች ሂደው እነሱ የሚጠቀሙባቸዋል፣ ዩቲዩብ የሚሰሩባቸዋል፣ ብዙ ነገር ነው የሚያደርጉት። ከሰዎች ሁሉ አላህ ዘንድ ነገ ቂያማ ቀን ሲመጣ የተጠላ ሆኖ የሚመጣው ማን እንደሆነ ታውቃላችሁ? ባልቴት አሮጊት ፎዚያ አሁንም ድረስ በቃ አላርፍ እያለች ነው። ኡስታዞችን እያብጠለጠለች ያው በትርፍ ሰዓታቸው እነሱ እንደዚህ ጥንቁልና ይሰራል። እስቲ በዚህ ላይ ለጮኸ ውሻ ሁሉ ድንጋይ አይወረወርም ብያችኋለሁ። ካሁን በፊት አፍናን ይበልጥ አላህ አፊያ ይስጣት። ደካማነቴ فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا تكبراتنا لكتاتوች ባላችሁበት የአላህ ሰላም እዝና ተረዲት ቸርነት ያለ ኢንሻአላህ ዛሬም ከመገኘት የተመለከታችሁት አነጋገር የተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ የሚያሳዝን መረጃዎችም አሉ። ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ነው ላይክ ያደርጋችሁ ሀሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀሳ ወደ ቪዲዮ አልፉላችሁ። አላህ ዘንድ በጣም የተጠላ ሰው ማን እንደሆነ ታውቃላችሁ? ይህን ቪዲዮ በጋራ እንመልከት። ከሰዎች ሁሉ አላህ ዘንድ ነገ ቂያማ ቀን ሲመጣ የተጠላ ሆኖ የሚመጣው ማን እንደሆነ ታውቃላችሁ? ይህ ቪዲዮ ለሙስሊሞች አስፈላጊ ነውና በተቻላችሁ አቅም ላይክ፣ ሼር፣ ረጅም ሪፖስት በማድረግ አድርሱላቸው። ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሚን አሸረ ናሲ ዐንደላሂ መናዚለተን የውመል ቂያማ الرجل يفضي إلى امرأته وتفضي إليه ثم ينشر سرها الرسول صلى الله عليه وسلم منالو በትንሣኤ ዕለት አሉ በቂያማ ቀን እኮ ከሰዎች ሁሉ መጥፎ ሆኖ አላህ ዘንድ የሚመጣው ሰውየው ከሚስቱ ጋር ይጣቀምና አሉ ረሱል ሰለላሁ ዐለይሂ ወሰለም በግብረ ስጋ ግንኙነት ማለት ነው። እሷም ትጣቀምና ከሱ ጋር ግብረ ስጋ ግንኙነትን ከዛ ምስጢሯን ገመናዋን ለሰው መዝራት ወይም ለሰው መናገር። እነዚህ ሰዎች ነገ ቂያማ ቀን አላህ ተባረከ ወተዓላ ዘንድ በጣም መጥፎ ሰዎች ናቸው ማለት ነው። አላህ ተባረከ ወተዓላ ይጠብቀን። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይጠብቀን። አላሁማ አሚን ያ ረብል ዓለሚን። ኢንሻአላህ በሰማነው የምንጠቀም ያድርገን። እጅግ እንግዲህ አብዛኛ ሰዎች ጋር ይሄ ነገር እንደ ቀላል አድርገው ነው የሚቆጥሩት፣ ባለትዳሮችም ጭምር ኢቭን ደግሞ ወጣቶችም ጭምር ማለት ነው። እና ሚስጥራቸውን በአደባባይ ቤት ሚስቴ እንደዚህ ያደረኳት፣ ባሌ እንደዚህ ነው፣ ሚስቴ እንደዚህ ያደረኳት፣ ሚስቴ እንደዚህ ነው፣ ብዙ ሚስጥራቸውን የቤት ገመናቸውን በአደባባይ ደግሞ ለጓደኞቻቸው እንግዲህ ማታ ያደረጉትን ነገር ይናገራሉ። ይሄ በጣም ብዙ ሰዎች ዘንዳ ያለ ነገር ነው። ይሄ ደግሞ በጣም የተጠላ ነው። ከባድ ወንጀል ነው። አላህ ይጠብቀን ለማለት ወዳለን። ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ ነው እንግዲህ በትላንትናው ዕለት የተሰማው ማለት ነው። አላህ ይጠብቀን ወጥቶ ከመቅረት ለአመታት የናፈቋቸውን ቤተሰቦች ለማግኘት ከተሰደዱበት ሀገር ሳዑዲ ወደ ለእረፍት ማለት ነው ወደ ሀገራቸው እየሄዱ የነበሩ የመናውያን ወደ ዋና ከተማ አደን ለመድረስ ጥቂት ሲቀራቸው መንገድ ላይ ባጋጠማቸው አደጋ ባሱ ተቃጥሎ 35 ሰዎች እንግዲህ ወደ ማይቀረው አኪራ ሂደዋል። አጀላቸው ደርሶ ህይወታቸው አልፏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ ነው። አንዱ ሊያገባ አንዱ ደግሞ እናቱ ሞታ ሳላያት እንዴት ትቀበራለች በማለት እየተጓዘ እንዲሁም ደግሞ አንዱ የናፈቁትን ልጆቹን ለማየት የጓጓ ሁሉም ሰው አንድ ታሪክ አለው። የህልማቸው ሁሉ መንገድ ላይ ቀርቷል። ዱንያ እንዲህ ናት። አላህ ይዘንላቸው። ሁሉም ነፍስ ሙትን ቀማሽ ናት ይላል። እንግዲህ ከሂጅራ ኢስላማዊ ድረገጽ ነው ይህንን መረጃ ያገኘሁት።
ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይዝንላቸው፣ አላህ በጀነተል ፊርደውስ ያንበሻብሻቸው ለማለት እወዳለሁ። እኔም እናንተንም ወጥቶ ከመቅረት ይጠብቅ። እንደዚህ አይነት አደጋዎች በጣም እየተበራከቱ ያለበት ሁኔታ ነው። እጅግ በጣም ያሳዝናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየት ስጡበት። እናንተም ዛሬ ጁምዓ ነው፣ ዱዓ እንድታደርጉላቸው በዙ አጋጣሚ ጥሬን አስተላልፋለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። እህታችን አፍናን ይበልጥ አላህ አፊያ ይስጣት። እዚህም ቪዲዮ በጋራ እንመልከት። እንግዲህ ከተኛችበት ተንስታ በዚህ መልኩ አንድ እግሯን አታለች። ሁላችሁም ታውቃላችሁ። አላህ ይበልጥ ያበርታሽ የኔ ውዷ እህት። እጅግ እንግዲህ በጣም የሚያስደስት ቪዲዮ ነው። ይህንን ቪዲዮ አይቼ ፈገግታዋን አሁንም ድረስ እየተመለከትን ያለ ነው። እንግዲህ በኮመንትም በተለያዩ ስለ አፍናን ብዙ ስትሉ ነበረ። ከሷም ደግሞ ብዙዎቻችሁ እንደተማራችሁ ተስፋ አደርጋለሁ። ኮመንትም ሳነብ ነበረ። አላህ ዱዓ ይበልጥ አፊያ እንዲያደርጋት ዱዓ አድርጉላት ለማለት እወዳለሁ። ይበልጥ ደግሞ ወደ ሀገሯ መታ አሁንም ከቤተሰቧ ጋር ተቀላቅላ ኢንሻአላህ ጥሩ ህይወት የምትኖር ያደርጋት። በዚህ በሴትነቷ አንድ እግሯን አታለች። ነገር ግን ሶብር እንዳደረገች እንዲሁም ደግሞ ሁሌም የምለው ነገር አለ። ሁሌም ከአንደበቴ ከልሳን የማይጠፋው አልሐምዱሊላህ እላለሁ። አልሐምዱሊላህ ረቢል ዓለሚን አላህን አመሰግናለሁ። ያ ነገር ደግሞ አበርትቶኛል፣ ያ ነገር ደግሞ እንዲጠነክር አድርጎኛል ብላ ከዚህም በፊት እንግዲህ ባስተላለፈችው መልእክት ተመልክተናል። ሱብሃንአላህ አላህ ያበርታቱላችሁ፣ ዱዓ አድርጉላት። እህታችን እንግዲህ እቺ በምስሉ የምትመለከቷት ማለት ነው መሪም ትባላለች። እንግዲህ እህት ወንድሞቿን ታስተዳድራለች፣ ሁለት ማለት ነው። እየሸጠች እንደዚህ መንገድ ላይ በጣም ጥንካሬዋን በጣም አደንቃለሁ። በስተመጨረሻ ረሙ አግኝቷታል። እንግዲህ ረሙ ምንድን ነው እያደረገ ያለው? ምንድን ነው እያለ ያለው? ግን ይህንን ቪዲዮ ስመለከት በጣም ያሳዘነችኝ ወላሂ። ቪዲዮ እንመልከትና በዚህ ዙሪያ ላይ ደግሞ አንድ ወንድሜ ሀሳብም ሰጥቷል። ቪዲዮን እስኪ በጋራ እንመለከትና እናንተም ሀሳብ አስተያየት ተሰጡበት። መርካቶ አቶ ሚስተር ሰፖርት አድርጓት። ወላሂ በጣም ጠንካራ ሴት ነች፣ በጣም ጎበዝ ሴት ነች። ምን ነው አታልቅሽ፣ አታልቅሽ። ቢስሚላህ ለምንድን ነው የምታለቅሽው? ወይ ቢስሚላህ ውስጧ ወላሂ በጣም እንትን አለ። በውስጧ በጣም እንትን ነው የምትችለው ምናምን እና እንዳይወጣ ራሱ የሆነ እንትን ነው የምታደርገውና ታይባላ። አሁን እኮ አንቺ እኮ ጀግና ሴት ነሽ። ምንድን ነው የሚያስለቅስሽ? ወላሂ ምሬ ነው። ስንት ሰው አለ አይደል እንዴ? አንቺ እኮ ከራስሽ አልፈሽ የትና ወንድምሽ የምታስታርቅ፣ ነገ ደግሞ ስንት ጠንካራ ስንት ቦታ የምትደርሺ ወላሂ ነው የምልሽ መሪሜ። እኔ ያለ ወንድምሽ ኢንሻአላህ አላህ ሁለታችን ትልቅ ቦታ ያደርሰን። እኔም ደግሞ ላገዝሽ ቃል እገባለሁ መሪሜ። ይኸው ባለው ነገር እያገዝኩሽ አይደል? ስልክ ቁጥርሽ ለነሱ አስቀምጣለሁ። አብረውሽ ስራ መስራት የሚፈልጉ ሰዎች አሉ። አንቺ ሰራተኛ ነሽ፣ ገባሽ? የራስሽ ስራ የምትሰሪ የራስሽ ስራ ፈጥረሽ የምትሰሪ ጀግና ሴት ነሽ፣ ገባሽ? ሐሳቤ እና ምንም የሚያስለቅስሽ ነገር የለም። አንቺ እየለመንሽ አይደለም፣ ምን እያልሽ ነው? የራስሽን ኑሮ እየኖርሽ አይደለ? ይዘሽ ወጥተሽ ስለዚህ እነሱ ሊያግዙሽ የሚችለው እቃ በመግዛት ነው። ተረዳሽ? ሐሳቤ እንዴ አክስቴ የሚያምርብሽ እወድሻለሁ ወላሂ። ቆንጆ ሙስሊመቴ ነች። ያው ደግሞ በጣም ቆንጆዬ ልጅ ነች። በቀጣይ ኢንሻአላህ እንመለሳለን። ስልክ ቁጥሯን ከስራ አስቀምጥላችኋለሁ። ቲክቶኳን ከስራ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጓት። ስልኳን አስቀምጥላችኋለሁ። እየገባችሁ በቴሌግራም በቦቲ ማውሯት። ያጀማ ቪዲዮን በጋራ ተመልክተናል። እንግዲህ በጣም ስሜታዊ ሆና ቃላት ማውጣት ከብዷታል ወላሂ። በነገራችን ላይ በጣም ነው ያሳዝነችኝ። የእሱ ፓርት ግን አልተመቸኝም። እሱን የሚተች አንድ ቪዲዮ አለ። እስኪ በጋራ እንመልከትና ጠቅልል ያለ ሀሳብ እንሰጥበታለን። ይቅርታ አድርጉልኝ፣ አስተሳሰብ የተበላሽቶ ሳይሆን ነገሮች ላይ በጣም ጥንቃቄ መውሰድ ስለምወድ ነው። ራህሙ ካን አላህ በረካ ያድርግልክ። ምናልባት የምትሰራው ኸይር ስራ ካለክ ለአላህ ብለህ ከሆነ ከአላህ ታገኘዋለህ። ለሰው ከሆነ
እዚሁ ምድር ላይ ተበትኖ ይቀርላል ማለት ነው። እና አንዲት ልጅ ትንሽ ሰፖርት ሲያረጋት አይቼ ነበረ፣ በራሱም ከአቅሙም ሌላም ስልክ ቁጥሯን አስቀምጦ ምናምን እና ልጅቷ ስታለቅስ ምንድነው እንባዋን ምናምን በእጁ ጠረቅ ምናምን ድጋፍ ሲያደርግ ነበር። እና ግርግር ለሌባ ያመቻል ነው እና ነገሩ ብራዘር ብትጠነቀቅ ገብቷል። አንተ ያደረግከውን ነው ነገም ደግሞ ልርዳሽ በሚል ሰበብ ሌሎቹ እጃቸው የሚጭኑባት ምናምን ማለት ነው። አንተ ገደብ ስታበጅላት፣ አንተ ሙስሊም ወንድሟ ስትጨነቅላት፣ ሌሎቹም ነገር ሊረዷት የሚመጡ ሰዎች ገደብ ያበጁላታል ማለት ነው። ገብቷል። አንተ ቀርበህ ምናምን እንዲህ በእንባ ሰበብ ወደ ትከሻ ከዛ እያለ ወላ ተተቢዑ ኹጥወተ ሸያጢን ያለውን እንዳታልፈው ድንበሩም ማለት ነው ማይ ብራዘር። ስለዚህ ሙስሊም ሴት ወርቅ ናት፣ ማንም እጁ የሚጭንባት አይደለችም። እና ጥንቃቄ ያድርግልል ነው። አድርሱላት። ወላሂ የማይካድ እውነታ ነው። እያደረገ ያለው ተግባር ብዙም አልተመቸኝም። እያቀፋት ነበረ ምናምን ብዙ ነገር ብቻ ወንድሜን ሀሳብ እኔም እደግፈዋለሁ። ነገር ግን ልጅቱ በጣም ስፍስፍ ነው ያደረገችኝ። በጣም አሳዝናኛለች። ከዚህም በፊት እየተመለከተች ነው። በዚህ መልኩ ነው እየሰራች ያለችው። አብሯት አንድ ቀን ውሎ በዛው መልክ ድጋፍ አድርጎላት ሌሎችም እንዲደግፏትም ጭምር ሲያስተባብርላት ነበረ። ኢንሻአላህ ከዚህም በላይ ትጠነክራለች። እሷ በጣም ጠንካራ ናት። እስካሁንም ድረስ እየታገለች ነው። ከዚህም በላይ ደግሞ አላህ ትልቅ ቦታ እንደሚያደርሳት ተስፋ አድርጋለሁ። ወንድም ያለው ነገር ግን እንደ ሀሳብ ሊደገፍ ይገባል ብዬ አምናለሁ። ምክንያቱም አንዳንድ ሰዎች አሁን ሚዲያ ላይ የወጡ በቃ የሆነ ሴት በቆሎ ምሽጥ ነበረች ሙስሊም ብዙ ጊዜ በቃ የሆነ በጣም ቆንጆ ከሆኑ እነዚህ የሚዲያ አካላቶች አየር ላይ ነው። በቃ እቺ ልጅ አንዴ ነው የቀረበችው። እስከ ዛሬ ድረስ ማንም ቼክ አድርጓት አያውቅም። እንትን ላይ ማለት ነው ቲክቶክ ላይ ትሰራለች፣ ቪው ይታይላታል። በነገራችን ላይ ግን የሆነ እይታ ምናምን ሚዲያ ላይ ቀረበች፣ ኢንተርቪው አደረገች፣ አፈፍ አደረጋት ጀለስ ማለት ነው። በቃ እንደዚህ ሆኑ ገና እየወጡ ያሉት ቆንጆ የሆኑ ሰውቶችን ታዋቂ ሰዎች ሂደው እነሱ የሚጠቀሙባቸዋል፣ ዩቲዩብ የሚሰሩባቸዋል፣ ብዙ ነገር ነው የሚያደርጉት። ብቻ ወላሂ ከውስጥ ከሆነ ወንድሜ እንዳለው ከይር ስራ ከሆነ አላህ ይውደድልህ፣ ችግር የለውም። ግን ይሄ ነገር ገደብ ሊኖረው ይገባል። ሌሎች ሌብነት፣ ሌሎች ተግዳሮት ይህ ነገር ያጋልጣል። በዚህ መልኩ እንረዳሻለን እያሉ እሷ ላይ ሌላም እንትን ሊያደርጉባት ስለሚችል ሊጠነቀቅ ይገባል የሚል ሀሳብ ሰጥቷል። እኔም በጣም ደግፈው ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እቺ ባልቴት አሮጊት ፎዚያ አሁንም ድረስ በቃ አላርፍ እያለች ነው። ኡስታዞችን እያብጠለጠለች፣ ታላላቆችን እየተሳደበች በጣም እያረከሰች ያለችበት ሁኔታ ነው። በዚህ መልኩ መሲ መልስ ሰጥታታለች። ያው በትርፍ ሰዓታቸው እነሱ እንደዚህ ጥንቁልና ይሰራል። እስቲ በዚህ ላይ ደግሞ ምን አይነት አስተያየት እንዳላቸው አብረን የምንመለከተው ይሆናል። ኡስታዝ በህልሜ ዘንዶ ወደ እኔ ሲመጣ አየሁኝ። ምንድን ነው? ኡስታዝ በህልሜ ጥርሶች ወለቁብኝ። ለጮኸ ውሻ ሁሉ ድንጋይ አይወረውርም ብያችኋለሁ ካሁን በፊት አይደለም። በጣም እየጮኸ ካስቸገራችሁ ውሻው አሪፍ ድንጋይ ወርውራችሁ ብታቀምሱት እያለቀሰ ትንሽ በረድ ማለቱ እንደማይቀር ላስተምራችሁ ነው። ይችም በሄማ እንደሰማችኋት መግቢያ ላይ ስለ ህልም የተጠየቀውን ጥያቄ ጥንቁልና ነው እያለች ነው። በነገራችን ላይ የዚች ሴትዮ በሄማነት ይህን ሁሉ ጊዜ እዚህ ቲክቶክ ላይ ስታሳልፍ አንድ ቀን መጽሐፍ ገልጣ ሐዲስ ገልጣ ቁርአን ገልጣ አትናገርም። በዚህ ዘመን እንዲህ አይነት ታሪክ ነው ብላ አትናገርም። ሰው እንዴት እድሜውን ቲክቶክ ላይ ያበላሻል? እኛ ቲክቶክ ላይ ቪዲዮ የምንሰራው በዚህ ዘመን እንደዚህ አይነት ታሪክ አልፏል፣ ቁርአን እንደዚህ ይላል፣ ሐዲስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ይላል በማለት በክርስትና ላይ አዲስ ታሪክን በማስመስገብ ላይ ነው ጊዜያችንን እዚህ የምናቃጥለው። ውጤት ያለው ስራ ሰርተን ነው። ካለምንም ውጤት ሁልጊዜ በበሄማነት ትቀጥላለች እንዴ? ጣይብሽ በሙስሊሙ ማህበረሰብ ላይ ጥላቻ አለብሽ ተባለ። ለምን ተዋሻለሽ? ሙናፊቅና ካፊር ምልክቱ ምንድነው ሲባል ይዋሻል ነው። ኦኬ፣ የአህባሽን ኪታብ ገልጠሽ ለምን መልስ አታስቀምጭም? አንድ ሰው በህልሙ ዘንዶ ካየ በአህባሽ ኪታብ ገልጠሽ አህባሽ በህልሙ ዘንዶ አየ ብሎ ማለት ጓደኛውን አየ ብሎ ማለት ነው ብለሽ ተርጉሚልን። መጽሐፋችሁ ምን ይላል? በእርግጥ አህባሽ ኪታብ የለውም። አህባሽ ኪታብ የለውም ማለት እንደሆነ ቪዲዮ ሰራላችኋለሁ። ወይም እንግዲህ ለኡስታዝ ልጅቱ ጥያቄ የጠየቀችው በህልሜ ዘንዶ አየሁኝ፣ በህልም ጥርስ መርገፍ የሚል ጥያቄ ነው የጠየቀችው። ስለዚህ በአህባሽ ኪታብ አንድ አህባሽ ጥርሱ ቢረግፍ በህልሙ አንድ አህባሽ ምን ብሎ ነው የሚመልስለት? ጫት የቃምክበት ስለሆነ ጥርስ የረገፈው በቃ አንተ ገነት ትገባለህ ተብሎ ነው የሚተረገመው በአህባሽኛ። በአህባሽኛ መልሽ እንጂ
ህልም እንዴት ነው ጥንቁልና የሆነው? በነገራችን ላይ ሙስሊሞቹን እየተሳደበች ቪዲዮ የምትሰራው ካፊሮችን ለማስደሰት ነው። እመኒኝ አንቺ በፈቃደኝነት ራስሽን ብታጠፊ ነው የሚሻልሽ ካፊርን ለማስደሰት በእኛ ላይ ቪዲዮ ከምትሰሪ። እኛ ቪዲዮ የምንሰራው ማንንም ለማስደሰት አይደለም፣ አላህና መልእክተኛውን ለማስደሰት በአላህና በመልእክተኛው ላይ የሚቀጥፉትን ለማዋረድ ነው። የአንቺ ውሸት እንደዚሁ በቀላሉ በጣም ሲምፕል ውሸትሽ እንዳዋረድን ሁሉ በክርስትና ታሪክ ክርስቲያኖች በነብዩ ላይ ዋሽተዋል፣ በአላህ ላይ ቀጥፈዋል። ያንን ቅጥፈታቸውን በገዛ መጽሐፋቸው አዋርደናቸዋል። በክርስትና ታሪክ 1700 ዓመት የቆየውን ክርስትና አዋርደነዋል። በዚህ ጊዜ ሰው እዚህ ሶሻል ሚዲያ ላይ የምታዩ የእልክ እንጂ እነሱ ሲያምኑበት የኖሩ መጽሐፍ ቅዱስ ላይ የለም። በፕሮቴስታንት ብትይ በኦርቶዶክስ ብትይ እምነታቸው መጽሐፍ ቅዱስ ላይ የለም። ምክንያቱም መጽሐፍ ቅዱሳቸው ላይ ኢየሱስን የሚያመለከም ሆነ አምልኩ ብሎ የሰበከ ሐዋርያ የለም። ይህንን ነገር ናቸው መልሳተው ምንድን ያሉት ብንጸድቅም ባንጸድቅም ብለው ነው መልስ ለኛ የመለሱልን እንጂ መጽሐፋቸውን ገልጠው ይሄው ኢየሱስን ያመለከ ሐዋርያ አለ አምልኩት ብለው አስተምረውናል ብለው አልመለሱልንም። ስለዚህ አንቺም የምትከታያቸው የመንደር የትናንትና ሸይኾች ኪታቡንም ሆነ ቁርአኑንም ከኛ አባቶች እንጂ ያገኙት በአህባሽ ታሪክ በሶፊያ ታሪክ ቁርአንን ለህዝብ ያስተላለፈ ሐዲስን ለህዝብ ያስተላለፈ የለም። ይሄን አንድ ራሱን የቻለ ቪዲዮ እሰራላችኋለሁና እንደው ቲክቶክ ላይ ዘላለም አለምሽም በበሂማነት ስትቀጥ ትንሽ አይደብርሽም? በነገራችን ላይ የሰው ልጅ እድሜውን ማባከን በአላህ ዘንድ ያስጠይቃል። እኛ ውጤት ያለው ስራ እየሰራን ነው። በቃ ሁል ጊዜ ቪዲዮ ትሰራለች። የሆነ ሰው ፎቶ ትለጥፍና በቃ ካፊሮች ኮምትላከል ምናምን። ኧረ በእናትሽ እንደው ራስሽን አጥፊ። ይሄ ላንቺ ክብርሽም አይደለም። ኤኒዌይስ ዛሬ በህልምሽ ዘንዶ ታያለሽ። በቃ ጥርስሽ ምናምን ሲወላለቅ ታያለሽ። ሂደሽ ሼህሽን ጠይቂ እስኪ ምን ብሎ እንደሚተረጉም ማለት ነው። እና ካፊሮችም ይታዘቡሽ። እንዴት ነው ህልም? አንድ ሰው ህልም አየው ሲል ይጠነቁላሉ፣ ይደግማሉ። ጥንቁልናና ድግምት ህልም ምን አገናኘው? ደግሞ ሰው እኮ ህልምን አይመርጥም እኮ። አንድ ሰው እንደዚህ አይነት ህልም ያለው ብሎ ይተኛል እንዴ? ባለፈው አንዲት ክርስቲያን የሆነ ቄስ ጋር ደውላ ቲክቶክ ላይ ነው ዩቲዩብ ላይ ነው የሰማሁት፣ ጠየቀች። ምንድን ነው የጠየቀች ታውቃላችሁ? በህልሟ ከአባቷ ጋር ጾታዊ ግንኙነት እንደፈጸመች ነው ለቄሱ ውስጥ ጠይቅ የነበረው። የሰው ልጅ እናቱ ስትወልደው መልኩን ጾታውን መርጦ እንደማይወለድ ሁሉ ሰዎች ሲተኙ ህልም መርጠው አያዩ እና ህልምንና ጥንቁልና ድግምትን ለይ ማነሽ በሄማ እንደው ጌታው ይቅርብ። የሰውም ጦር አለ የዚች ግን ጦር የለውም። ማሻአላህ በሰማነው የምንጠቀም ያደርገን። አባሾች ብዙ ነገር ነው እየተመለከተ ደግሞ አሁን አላርፍ ብላለች። ሁሉም እኮ ጋፕ ብለዋል እኮ አሁን ደግሞ እሱ አላርፍ ብላለች። በቀን 4 5 6 ቪዲዮ ነው በቃ የሆነ እንትን እየፈለገች ምንም እኮ እዚህ ከእውቀት ከኪታብ ጋር ከሐዲስ ጋር አጣቅሳ እንኳን አንድ ነገር ማለት አትችልም። ወሃቢያ ምጥርቁሹ እያለች ብዙ ነገር ነው የምትለፈልፈው ያለ አንድ መረጃ። እጅግ በጣም የሚያሳፍር ነገር ነው። ለማንኛውም ኢንሻአላህ የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንደተማሩበት ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።